ያመጣትም በማን ነው? በኪያ በኩል ነው። ካለኝ ሰጥቼው ከሌለኝ ደግሞ ሰርቼ ሰጥሃለሁ ብዬው ብላመጣ ያሰብኩት በሱ በኩል ብቻ ነው፣ በኪያ በኩል ማለት ነው። ከዛ አልሆነም። በቃ በዛ ምክንያት ነው የሷን 100 ሺህ ብር ለምን አልመለሽም ላልሽው ነገር ማለት ነው ሀቡ። ከዛ በኋላ ሀቡ እየሰራሁኝ እህቴን ላመጣ ሞከርኩ ማለት ነው። እናት አንዴ ማርዬ እኔ ባጭሩ ስለሆነ የሚገባኝ ሀዊ ብርሽን ሰጠችሽ 24 ቀን ደሞዝ ወይስ አልተሰጠችም? አጭር መልስ አልሰጠችም ወይስ ሰጣኛለች? ሰጠችኝ እኮ 600 ብር ሰጠችኝ። ምን አረግሽ? ለልጄ ላኩኝ ሀቡ፣ ለልጄ ግማሽ ለልጄ ልኬ የ24 ቀን ደሞዝ 600 ድርሃም ብቻ ነው። አዎ 600 ብር ነው የሰጠችኝ። የ24 ቀን ደሞዝ በ1500 የ24 ቀን ደሞዝ 600 ድርሃም ነው የሚመጣ። ትክክል ነው ሂሳብ። በቃ እኔ የሰጠችኝን ነው የተቀበልኩት። ምክንያቱም አውቃት ስታይ ብዬ ስለገባሁ ላይ ሆነሽ እንደደላው ሰው አንዴ ደሞዜን መጠየቅ አፍራለሁ፣ አንዴ ደግሞ የተሰማውን የቸገረው ሰው እሺ ምናምን ያውቃል እንዴ? ጭራሽ ይሰራበትን አይደለም ለሰራበት ነገር የቸገረው ሰው ልጁና እናቱ እጁን የሚጠብቁ ሰው አይደለም የሰራበትን የላቡን ቀርቶ ምንም ነገር ሼም አይዘው። ምክንያቱም ችግር ሼምን ያጠፋል አይደል? አንቺ እናትና ልጅሽ ያንቺን እጅ እየጠበቁ ተቀምጠው እንዴት ነው የሰራሽበት ጉልበትሽን የላብሽን ሼምን ይይዝሽ? 1500 ድርሃም ከሆነ ደሞዝሽ የ24 ቀን የሚመጣው 1000 ምናምን ነው የሚመጣው። የ6 ቀን ይቆረጣል ከ30 ቀን። አዎ በቃ አቡ ያንን ስትሰጠኝ በቃ ይሁን ተቀበልሽ። እሱንም ላክሽ ለእናትሽና ለልጅሽ 300 ብር ላኩኝና ሌላ መጠየቀው ስለነበረ ያጋስ 15 ቀን ደሞዝ ሱቅ ውስጥ የሰራሽበት ከኪያ በዛ ሰዓት ላይ ብር ስለሌለው ብር የለኝም ማለት የለውም ነበረ ብር። እሱ አውቃለሁኝ ማለት ኪያ ማለት ለኔ ገመናዬ ነው፣ ገመናውንም ያቀኛል፣ አውቀዋለሁ በደንብ ስለሌለው በቃ እኔ የታክሲ እንኳን የለኝም ነበረ። ሚስቱ ናት ሰጣኝ 50 ብር ታክሲ አይወስድም። እኔ ሩቅ ነኝ ያለው ፐርሙጁ ሜራ ካወቅሽ በጣም 120 ብር ነው ታክሲ ራሱ ካሊፍት 50 ብር አያመጣኝም። ካሊፍቱን ተበድሬው ነው ድሮም ስለሚያቀኝ አህመድ የሚባለው እሱን ያመጣል። እሺ ኪያ ጋር 15 ቀኑ ስለሌለው አልተቀበልሽም። ኢትዮጵያ አሁን እዚህኛው ቤት ገባሽ። እዚህኛው ቤት 3ኛ ወርሽ ሊሞላ ነው። የ2 ወር ደሞዝሽስ? አዎ ሀቡ የ2 ወር ደሞዜ። እሺ የ2 ወር ደሞዜ ሀቡ የ2 ወር ደሞዜ ደግሞ ሀቡ የ2 ወር ደሞዜ የመጀመሪያ ገና እንደሰራሁኝ አመመኝ። ልክ ስሰራ ሀቡ ያመኛል። ወጥቼ ጥርሴ ይረግፋል ብዬሻለሁ። ወጥቼ ታከምኩበት። እራጅ ተነስቼ ሚሞላ ነበረ አስሞልቼ ያ ሁሉ ነገር አድርጌ ኦሬዲ ከዛ ለእናቴም አላኩም። እንደውም የመጀመሪያ ደሞዜ የቤት ክራይ ነበረብኝ፣ የኢጃዛ ቤት ክራይ ማለት ነው። የቤት ክራይን ከፍዬ ጨርሼ ገባሁኝ። የቀጣይ ወሬ ደግሞ የዛኛው ያለፈው ወሬ ለእናቴ ላኩኝ። እህቴ ልትመጣ ከሰው የተበደረችው 50 ሺህ ብር ስለነበረ ያ ብር ስላልተመለሰ እሱን እዳ መልሺ ብዬ ለእናቴ ላኩላት። ያንን ቅድም እንደነገርኩሽ ወረቀቴን ሲይዝ ጓዳይ 9000 ዱንም ድራም ከዚህ አይደለም ያገኘሁት። እናቴ ከኢትዮጵያ ከሰው ተበድራ ልካልኛለች 60 ሺህ ብር። እሱንም ወዲያው ላኩኝ መለስኩኝ። አሁን የሰራሁትም ማለት ነው አሁን የሰራሁበትን መለስኩኝ ማለት ነው። በቃ የዚህ የሁለተኛ ወሬ እንደሱ አለቀ ማለት ነው። በቃ የሁለተኛ ወሬ ለእህቴ ፓስፖርት አውጪ ለእህቴ ሲኦሲ ተማሪ ብዬ ብር ላኩኝ ምናምን አለቀ። የሶስተኛ ወሬ ነው እጄ ላይ ያለው። ከዛ አቡ እሷ በዚህ መሃል ቮይስ አቡ እኔ እግዚአብሔርን እንዳልኩሽ አሁን ኪያ ይናገራል ስለናት ተናገር ብለሽ እንዲናገር ታረጊዋለሽ። እግዚአብሔርን አቡ እኔ በጣም እድለኛ ነኝ። ሰዎቹ እንደገባሁኝ አይተውኝ ወደውኝ ምን የመሰለ አይፎን ገዝተው ሰጥተውኝ እግዚአብሔርን ነው የምልሽ። አቡ 2 ወር ስራ ሳልሰራ ቁጭ ነው ያልኩት። የሉም ተሳፈሩ፣ እኔን አስቀምጠው በነፃ እየከፈሉኝ ተሳፈሩ። እስኮ ማማ ኦኬ፣ እስኮ ማማ ኦኬ፣ ቴክ ዋተር ኦኬ፣ ቴክ ዋተር ድሪንክ ዋተር ያ። ከዛ ትተውኝ ነው 2 ወር ሙሉ የሄዱት። የማገኘው ደሞዜ 3000 ብር ነው።
ስራ ስለሌለ ነው። ስራ ካለ ግን 3500 እናረጋለን ብለውኛል። ኦሬዲ ስለማልሰራ ጨምሩ አላልኳቸውም። አሁን ግን ልጆቹን ይዘው ስለመጡ ጨምሩላቸዋለሁ እየሰራሁኝ ስለሆነ ማለት ነው። እንደዛ ነው ያለው። ከዛ ደወለች አወራችን በቴሌግራም አንቺ ብር ፈልጌ ነበረ ብር ስጭኝ። እንዴት ነው በዚህ ሰዓት ብር የምትጠይቂኝ? እኔ እኮ አሁን ገና ነው ስራ የገባሁት። እንዴት ነው በዚህ ሰዓት ብር የምትጠይቂኝ? ይሄ የሰራውበትን እንዲህ አድርጌያለሁ። ቢያንስ እህታችንን እንኳን እንውሰድ ብለሽ አላገሽኝም፣ ግን ለብር ጊዜ ታወሪኛለሽ እንዲያልኩኝና የለኝም አልኳት። ሀቢባ ቤት ከስሻለሁ አለችኝ። ወይ ሀቢባ ቤት ትከሽኛለሽ? በይሽ ሀቢባ ቤት ክሰሽኝ እመጣለሁ። ይሄው ቁጥሬም እንኪ ለሀቢባ ስጫት ብዬ ቁጥሬን ሁላ ሰጠኋት። ይሄው የዱባይ ቁጥሬ ለሀቢባ ቤት ከስሻለሁ ስትለኝ ኦኬ ስጫት፣ ይሄው ለሀቢባ ስጫት ቁጥሬ ብዬ ሰጠኋት። ከዛ እሷ አመጣችው ነገሩን፣ እሷ አሮጠችው ጓደኞቻችን ጋር ሄደች። ሁሉም አንቺ እናትሽን ረድተሻል፣ እናትሽን ከረዳሽ እኛ እናውቃለን ማን እንደረዳ። እናትሽን ከረዳሽ ደረሰኙን አምጪ፣ እናትሽን የረዳሽበት እኛ እንፈርዳለን። ውሻ ብርሽን አትበላ፣ ብርሽን ልትበላ ብላ አይደለም። ግን አንቺ አንደኛ ባክስትሽ መሀል መጠየቅ የለብሽም ነበረ። ሁለተኛ ነገር ደግሞ እሷ አሁን ገና ነው እኛም እያወቀን ስራ የገባችው። ከዛ እህቷ ልታመጣው ጎንበስ ቀና እያለችን ያለችው። አንቺ እያገሻት አይደለም፣ በየላክሽበትን ደረሰኝ አምጪ ያሏት፣ ደረሰኝም ሳትወስድ ዝም አለች። ከዛ ትናንትና ለእናቴ ስሚ አንቺ ብላ ነው እናቷን የዘጠኝ ቤቷ እናቷን አንቺም ልጅሽም ብሬን በላችሁኝ አይደለ? እናቴ አታውቅ ስለዚህ ብራቡ በአቦ ነው ወስጄ ማሳቀልላችሁ። እናቴ ይሄንን ወስዳ ለሰው አሰማች። እግዚአብሔርን ሰው ነው ጉድ ያለው ሀቡ። እናቴ ጡቷን ይዛ ነው ትናንትና ያለቀሰችው በማታውቀው ነገር። ሀቡ ልብ አድርጊ፣ ብሯን ልበላ ብዬ አይደለም። አው ገባኝ። እናት ግን ማለቴ የእናትሽን እዚህ ጋር ባታስገቢው ላይ ችግሩ ባንቺና በእህትሽ መሀል ስለሆነ በእህትማማቾች ባል ይፈታል እንጂ ማዘርሽ ለሁለታችሁም እናት ናት። ላንቺም አንቺንም 9 ወር አርግዛ አምጣ ነው የወለደችሽ፣ እሷንም 9 ወር አርግዛ አምጣ ነው የወለደቻት። እናትሽ ጋር ሁለታችሁም እኩል ነው ልትሆኑ የሚገባው። ገንዘብ የረዳም ያረዳም እናት ጋር እኩል ነው መሆን ያለበት። ሀቡ ታጋው እኛ ሁለታችንም እኩል ነን። ግን ሀቡ እሷ ምንድነው መሰለሽ እናቴ ታያለች፣ ለኔ ታዝናለች፣ ሁሌም ረዳኔ ነኝ። ሀቡ ምንድነው ያለችው? አንቺ ብትረጂ እኮ ልጅሽ እሷ ጋር ስላለች ነው የምትረጂው፣ እኔ ግዴታ የለብኝም። ሀቡ እኔ ኦኬ ብዬ ልጄን እኮ ዛሬ ላይ ልጄ 11 አመቷ ነው፣ 12 አመቷ እየመጣ ነው። ልጄን በወስድ እናቴ ጾሟን ትደር ነው? እናት ከወለደች ካሳደገች በኋላ እናት አትጦርም? እናት አትረዳ? ለእናት አይደረግም? እናትማ ትረዳለች፣ ግድ ነው። ከእናት በላይ ምን አለ? ግን እናትን ስንረዳ በወደን ፈቅደን፣ እኔ ደስ ብሎኝ ነው ለእናቴ ሳደርግ ባደርገው ውስጥ ብሎኝ ራሴ ደስ ብሎኝ እንጂ እህቴ የኔ እህቴ እኔ እየረዳሁ ስለሆነ አንቺን ባትጨት ትረዳለሽ ብላኝ አይደለም። ራሴ እኔ አጥፍቴ ለእናቴ ዱዓ ያስፈልገኛል፣ እናቴ ዱዓ ታድርግልኝ፣ እናቴ ትመርቀኝ ብዬ ራሴ ፈልጌ ለእናቴ አደርግላታለሁ። እህቴ ብታደርግ ባታደርግ የራሷ ጉዳይ ነው። የእናቴን ምርቃት ካልፈለገች፣ የእናቴ ምርቃት ካላማራት የራሷ ጉዳይ። እኔ ግን እንደ ልጅ የራሴን ድርሻ እወጣለሁ። ስለ እህቴ አይመለከተኝም። ገባሽ? እኔ ራሴ እንደ ልጅ ነው የምልሽ እንጂ ኦሬዲ እኮ እኔ እንዳልሽውም እኔ ኦሬዲ ግዳጄን እየተወጣው ነው። አድርጊም አይደለም ግን እኔን ጋራ እንተጋገዝ ብያታለሁ። እንዳልሽው ነው። ከረዳች ትርዳች፣ ካልረዳችም ማንም ኪስ እጇን ይዞ እርጂ ሚላት የለም፣ መብቷ ነው። ግን ደግሞ ላይክ መርዳት አለባት እናታችን። መረዳት እንኳን የወለድናት ያልወለደቻቸው ራሱ ሳይዋት አዝነውላት የሚረዷት ናት እናቴ። የኔ እናት አይቷታል። ኪያ በአካል ሄዱ ያቃታል፣ ሄዱ አይቷታል። ገባሽ? እኔ ከታሪክሽ በጣም የከፋኝ ፓርት የእናቴ ልጅ እርቦኛል ሞዴል ቸግሮኛል ብለሽ ማለት ጓደኛ የሰፈር ልጅ ባዳ እንኳን አይጨክንም። እና ያልሽው እውነት ከሆነ ከሁለተኛው ወገን ሳንሰማ አንቺን ብቻ ሰምተን አንቺን ብቻ ትክክል ነሽ ማለት አንችልም። በሳም ታውቂያለሽ፣ እኔ ባህሪ ከሁለቱም ወገን ነው መስማት ያለብን። ግን እውነት እህትሽ የእናትሽ ልጅ ሆና
አንቺ እርቦኛል፣ ጠንቶኛል፣ በሰው ሀገር በስደት እኔ ባዳ ሆኛ አንጀቴ ስፍስፍ ነው ያለው። አልቻልኩም ራበኝ ስትይ ማለት ነው። እና አይደለም ጠይቂው ኪያን፣ ይኸው ጠይቂው ያውራ ኪያ። ለምን አቡ ይኸው ያውራ። ከራሱ መስማት አለብን እንጂ ኪያ እኮ ያንቺ ወገን ነው፣ አንቺ ነው ሊመሰክር የሚችለው። ግዴታ ከሷ መስማት አለብን ማሬ። እውነት አስገቢያት አቡ። አዎ እኮ አስገባታለሁ። ከሷም ከሰማን በኋላ ነው ማን ጋር ሀቅ እንዳለ ማን ጋር እውነት እንዳለ የምናውቀው እንጂ ያንቺን ወገን አስገብተሽ ያንቺ ወገን መስክሮልሽ ከዛ እሷስ የሷም ጎን ጋር ገብታ የሷም ፓርት መሰማት አለበት። ከሁለቱም እኩል መስማት አለበት። ግን እውነት እንደዚህ ብላሽ ከሆነ በጣም ያማል። ላይክ ዩ ኖ ሌላ ዜጋ ኔፓሊ እንኳን መንገድ ላይ ኔፓሊን የራበኝ ቢለኝ በጣም ልቤን አንጀቴ ስፍስፍ ይላል። የሌላ ዜጋ መንገድ ላይ ሳየው ራበኝ ቢል አቡ አንዴ ሊቋረጥብኝ ስለሆነ ቤት ልገባ ስለሆነ እዚህ ሆኜ ትንሽ ሊቋረጥብኝ ነው አሶንሰር ውስጥ። እሺ እህቷ ካለሽ አለው በይ። እሷ ቀድማ ስለገባች ለሷ ብቻ ነው የሚፈርዱት እኔን አይሰሙኝም ብለሽ እንዳታስቢ። ከሁለቱም ወገን ነው እኛ የምንሰማው። ስለዚህ አስገቡኝ እያልሽ ነበር ቅድም። አሁን ካለሽ አለው በይ። እሷ ተናግራ የእሷን ፓርት ጨርሳለች። ያንቺን ፓርት ደግሞ ገብተሽ የራስሽን መናገር ትችያለሽ። መስኪ ነው ስሟ ብለዋል፣ የቲክቶክ ስሟ። እኔ ነኝ እህቷ ካለች አስገቧት። እሺ ኪያ እንዴት ነህ? አቡዬ እንዴት ነሽ? ሰላም ይብዛ። አለሁልህ ወንድሜ። ደህና ነህ ወይ? ሰላም ነው እግዚአብሔር ይመስገን። ሰላም ያለው የሀቡ ቤተሰቦች ሁላችሁንም። ሀቡዬ ምን አለ መሰለሽ፣ እኔ አሁን እዚህ ጋር ሀቅ ነው መናገር ያለብኝን ነገር ተናግሬ ነው። የማውቀውን አውቃለሁ፣ ማላውቀውን አላውቅም ብዬ ነው የምወጣው። ሲጀመር አሁን በዚህ ጉዳይ ላይ አሁን ኢቨን ኳታር እህት እንዳላት ራሱ አላውቅም ነበረ። ኖርማሊ በጣም የተጎዳች ልጅ ነች። በጣም ዋጋ እየከፈለች ያለች ልጅ ነው። ቤተሰቦቿም በጣም የሚያሳዝኑ ቤተሰቦች ናቸው። እኔ መግባትም የፈለግኩት ሀቡ አንቺ ባለሽበት ቤት ውስጥ አንቺ ቤት ውስጥ መናገር ያለብኝን ነገር ተናገር። አብዛኛው ብዙ ጊዜ እህቶቻችን የእናትና የአባት ሀቅ እንዳለባቸው አያውቁ። አብዛኞች እህቶቻችን ከእናትና ከአባት ይልቅ ወንድ የሚረዱ ናቸው። አብዛኞች እዚህ ውስጥ ያሉት አብዛኛው አረብ ሀገር ያሉ እህቶች ቢያንስ 70-80% እነዛ የሚያደርጉ ናቸው። ሞር እናት አባት ወገን። ይሄ ታሪክ የተደጋገመ ታሪክ ስለሆነ እኔ ጋር የሚመጣ የተደጋገመ ታሪክ ስለሆነ ነው። በቃ መርዳት ያለባችሁ የእናት ሀቅ አለባችሁ። የእናታችሁን ሀቅ ማድረግ ያለባችሁን ነገር አድርጉ። በጣም የምታሳዝናት እናት እኛ እዛ ሄደን ሀቡ በቃ እንዴት ሆና ተንከባክባ እንደሸኘችን በዛ ባለችው ኢቭን የምትለብሰው እንኳን እንደ እናት አረብ ሀገር እንኳን እናት ልጆች ያሏት እንኳን አትመስልም። እናትየው መቤቴ እናት እንኳን ልጆች እንኳን ያላት አትመስልም። በጣም የተጎዳች ናት። እንደዛ የምታደርግ ከሆነ እግዚአብሔር ያው እናት ሳይሆን እዚህ ያለችዋ ሳትሆን እግዚአብሔር ነው የሚጠይቃት። ሁለተኛ ነገር ደግሞ ሀቡ አሁን ብዙ ጊዜ በዚህ በድግምት ምናምን በሚባል ነገር ላይ በጣም እህቶቻችን እርስ በርስ በእንደዚህ አይነት መንፈስ እርስ በርስ ሰው ላይ እየተመቀኛኙ ያሉ እህቶቻችን አሉ። እንግዲህ ጓደኛ እህት ብለሽ ሀቡዬ በነገራችን ላይ ካመኑበት ነው ያ ነገር ሰው ላይ የሚደርሰው። ሀቡ የሆነ ድግምት ከተደገመባት ይሄኔ እኮ ሳይሞከርብሽ ቀርቶ እኮ አይደለም። ስለማታምኚ ቦታ ስለማትሰጪ ወደ አንቺ አይመጣም ያ ጉዳይ ያ ነገር። እቺ ልጅ በጣም እኔ ጋር በጣም ዋጋ የከፈልኩባት ልጅ ነች። እናት በጣም ዋጋ የከፈልኩባት ልጅ ነች። ስለዚህ በእንደዚህ አይነት ግን ኪያ ድግምት ሲሰራ በአካል አንድ ሰው ሳያገኝ ያንተን ነገር ሳያገኝ ዝም ብሎ በሶሻል ሚዲያ የሚያውቅ ሰው ብቻ አንተ ላይ ድግምት ማሰራት ይችላል? በፎቶ በድምጽ ይቻላል? እኔ በድምጽ የሚባል ነገር የድምጽ እኔ እስካሁን ድረስ አልሰማሁም። ፎቶሽን ካገኙ በፎቶ ምናምን ማለት እንደዚህ አሁን እዚህ ጋር እኔን ስክሪንሾት አድርገው ለምን አያሰሩብኝም ታዲያ? እንደዛ በፎቶ ከተቻለ አይ ጀስት አካውንቴን 7 ጊዜ አዘግተው በ8ኛ አካውንት መጥቼ በ3 ወር ውስጥ 500,000 ሞላውባቸው። ለምን ስክሪንሾት አድርገው ወስደው አያሰሩብኝም? እኔ ለማ ቀምላቸው እስኪ ልብ ካላችሁ ሞክሩ። ታዲያ ይሰራል? ሀቡዬ ይኸውልሽ አንቺ ስለማታምኝበት ነው። እኔ ላይ ሳይሰራ ሳይደገም ቀርቶ አይደለም። ሌሎች እህቶቻችን ላይ ሳይሰራ ሳይደገም ቀርቶ አይደለም። ማንኛውም በእስልምናም በክርስትናም
ጀስት ያመንሽው ነገር ብቻ ነው እንትን የሚለው በሙሉ ልብሽ ፈጣሪሽን የምትፈሪ ከሆነ nothing will be happen to you ምንም አይነት ነገር ባንቺ ላይ ሊከሰት የሚችል ነገር አንዳች ነገር የለም ዋናው እምነት ነው የሆነ ነገር ስትሰሪ እምነት ነው እኔ ብዙ ጊዜ ካንቺ ነገሮች የሚመቹኝ ነገር ሰልፍ ኮንፊደንስ ነው ብዙ ጊዜ የሚመቸኝ ነገር ኢቭን ስታወሪ እንትን የሚለው ማለት ነው ግን በቃ በዛ ነገር ካለብሽ እኔ ብቻዬን ሀቡ እኔ አንድ ቀን ስለኔ ታሪክ አወራሻለሁ እኔ አወራለሁ መጥቼ ብቻዬን እንዲህ የቆምኩ ልጅ ነኝ ምክንያቱም ሰልፍ ኮንፊደንስ ስላለኝ እያንዳንዱ ሰው አልፈልግም ሰው የሚያስፈልገኝ ቦታ አለ እዛ ቦታ ላይ ልገኝ ይችላል ብዙ ጊዜ ስሜ ሲጠራ ትሰሚያለሽ አይደል ብዙ ጊዜ ስሜ ሲጠራ ትሰሚያለሽ ያንን የሰጠኝን አምላክ የሰጠኝን ደግሞ ሲሰጠኝ ክርስቶስ ለኔ ብቻ አይደለም የሰጠኝ ሀደራም ጭምር ነው የተሰጠኝ ገባሻ እኔ ያንቺ ልጆች አብዛኞቹ ያንቺ ልጆች ድሮኖች በጣም ነው የሚወዱኝ በጣም ነው የሚያከብሩኝ በስራዬ መጥፎ ነገር ብሰራ አይቀርቡኝም አንተን አይሉኝም ገባሻ አይደል ስለዚህ ሰልፍ ኮንፊደንስ ይኖርሽ በእንደዚህ በእምነትሽ ጠንካራ ስትሆኚ ምንም አይነት ነገር እንትን አይኖርብሽም ግን የምታሰሩ ሰዎች ስፔሻሊ በእንደዚህ በድግምት አይነት በዚህ መንፈስ ውስጥ ይሄን እንደዚህ አይነት ነገር የምታምኑ ሰዎች እግዚአብሔርን እቺ ልጅ ስትጨው ኢቭን ራሷን ስትስት ሀቡ ለ3 ለ4 ወጣቶች አይችሏትም እመቤቴ 4 ወጣቶች እሷን አይችሏትም እንዲህ መያዝ አይቻልም በቃ አቀታን ነው ይጥላታል ገንዘብ በቃ አይበረክትላትም ስራ ትሄዳለች ይመልሷታል ፎቶ ትልካለች አይ ይላሉ አሁን ላይ ደህና ደሞዝ ላይ ነው ያለችው ይተመቀች ትጸልያለች በጣም ጸሎተኛ ናት በጣም የዋህ ናት ምስኪን ናት እግዚአብሔርን እንዳለችው የምትራራ ናት ያ አጠገቤ ስላለች ነው ከዚህ በፊት አንቺ ትይኛለሽ እኮ አቡ ምናልባት ከረሳሽ አላቅም ሀቅ ነው የምትመሰክረው አንተ ምናምን ትይኝ ነበር በትክክል ኧረ በፍጹም ያረሳም እንዴ ሁሌም እኮ ሰዎች ለሐቅ ምስክር ሲፈልጉ ኪያዛ አርሴማ ነው የሚሉት ስለዚህ እኔ አሁንም በሆነ የምናገረው ነገር እህትየው ችግር ካለባት ሁለቱንም አስገብተሽ አንቺ ራስሽ ምክንያቱም እህትማማቾች ናቸው ደም ናቸው ነገ የሚገናኙ ናቸው ነገ የሚተለቃ እኛ ባዳነን ሀቡዬ ነገ እኛ ባዳነን ነገ ሰላም የሚሆኑ እናትየውንም ማትረዳ ከሆነ እህትየውም እናትየው እቺ እንትን እዳ የለባትም በልጅ ምንድነው ተወጋውኝ የሚባል ነገር አለና ለልጇ ብቻ ኪያሊ ማምንበትን ነገር ልንገርክ እኔ ስለረዳው ታናሽን እርጂ ብዬ ወይ ታላቀኝ እርጂ ብዬ ካልኳት ፉክክር ነው የሚሆነው የፉክክር ቤት ሳይዘጋደረ እኔ ለናቴ እኔ በቃታለሁ እኔ ረዳታለሁ የረዳ እህት ይርዳ ፈልጎ ወዶ እኔ ሳልጠይቀው እኔ እልህ ሳልጋባ እኔ ብቻዬን እዳ የለብኝም ሳልል እናቴ ለኔ እዳ ያደለችም ጌጤ ናት እናቴ ለእናቴ ኩላሊቴንም አውጥቼ እሰጣታለሁ አይደለም ገንዘብ ይላቢ እህቴን ወንድሜን አልጠብቅም እኔ እንደ አንድ ልጅ ለእናቴ የሚጠበቀው ወደ ቀኝም ወደ ግራም ታናሽንም ታላቀኝንም ዞሬ ሳላይ እኔ ለእናቴ አደርግላታለሁ ለምን እናቴ ናታ እሷ ናት 9 ወር አርግዛ አምጣ ወልዳ ከምንም ጠብቃ አሳድጋ እዚህ ጋር ያደረሰችኝ ለእናቴ ማደርገውን ነገር ጎበዝ እንድባል ለማንም ለእናቴ ያደረኩትን አልናገርም ለማንም ለእናቴ ለብቻ ነው ደብቄ የምሰጣት አባቴ ሳያቅ ነው ለእናቴ የምሰጣት ለእናቴ ማደርገው ለምን ከእናት በላይ ምንም ነገር የለም እዚህ ምድር ላይ ሀቡኔ ደከመኛሽ ደከመኝ ልጅነቴ አለቀ ደከመኝ እናት ያንቺን አይደለም እኮ ያልኩት እኔ እናት አይደለም እሺ ነገሩ ወደኔ አምጪው ወደኔ አምጪው ወደ አንቺ ሳላመጣው ወደ አንቺ አሁን አንቺ የራስሽን ፓርት ተናግረሽ ጨርሰሻል የኔ ውድ አሁን እህትሽ ገብታ እሷም ትናገርና ከሁለታችሁም ከሰማን በኋላ ነው አስተያየት መሰጠው እኔ በህይወቴ ከሁለት ወገን ሳልሰማ አስተያየት ሰጥቻለሁ ይሄ የኔ ባህሪ ነው አንቺን 3 ሰዓታት ሰጥቼ ረጅም ሰዓት በጥሞና አዳምጬሻለሁ እህትሽ ደግሞ ትግባና እሷንም ላዳምጣት በእኩል አይን እሷም ስትናገር ምንም አይነት አስተያየት ሳልሰጥ ልክ እንዳንቺ ምንም አስተያየት እንዳልሰጠሁት አዳምጠን ከሁለት ወገን ከዛም በኋላ ነው አስተያየታችንን የምንሰጠው at the end እኛ ባዳነን እናንተ የአንድ እናት ልጆች ናችሁ ስጋ ናችሁ ችግር የለውም ተታረቃላችሁ ይፈታል የገንዘብ ጉዳይ ነው 100,000 ብር ናት ይፈታል ገንዘቡ ግን ማለት ነው ሁሉም በራሱ ስራ ነው የሚዳኘው ነገ ሰማይ ቤት እኔ ለሰራው ኃጢአት እህቴ አትጠየቅበትም ማለት እኔ ለእናቴ ባደረኩት ነገር የእናቴ ምርቃት ደርሶኝ እያየሁት ነው በህይወቴ ስለዚህ እህቴን እኔ አድርጌያለሁና አንቺም ካላደረግሽ አልላትም እኔ ሀቢባ ነው ምልሽ ገባሽ የራሷ ጉዳይ ብልጥ ከሆነች እንደኔ ለእናቷ እያደረገች መመረቅ በህይወት እያሉ እናትና አባቱን እየካደመ ለእናትና ለአባቱ እያደረገ የሚመረቅ ሰው
ብልጥ ነው። ገባሽ? ለምን የእነሱ ምርቃት ነው እኛን የሚጠብቀን ከብዙ ከአደጋ ከበሽታ ከመጥፎ ጓደኛ ከብዙ ነገር የሚጠብቀን የእነሱ ምርቃት ነው። አንዴ ከሄዱ በኋላ ደግሞ አናገኛቸውም። ስለዚህ ብልጥ ሰው እናትና አባቱ በህይወት እያሉ እያደረገ ትንሽ ነገር እኮ ያስደስታቸዋል። እነሱ እያደረገ ጉልበት እየሳመ እየተመረቀ ይኖራል ብልጥ ሰው። እህቴ ሞኝ ከሆነች እኔ ምን አገባኝ? እኔ ብልጥ ሆንና ያለኝን ለእናቴ እየሰጠው እመረቃለሁ። እሷ የኔን አይታ ከኔ ተምራ ካላደረገች ለምን አላደረግሽም ብዬ ከእሷ ጋር እልህ ተጋብቼ አልጋጭም። እኔ ነው ምልሽ። ገብቶሻል አብዬ? ይኸውልሽ ምን አለ መሰለሽ፣ እኔ አሁን ማለት አንቺ ቢያንስ አንቺ ጋር ደርሷል ይህ ጉዳይ። አንቺ ይህን ነገር ፊክስ እንደምታደርጊ አምናለሁ። ይህን ጉዳይ ፊክስ እንደምታደርጊ አምናለሁ። አሁን ግን እኔ ግን እንደ ትልቅ ነገር የምነግርሽ ነገር እመቤቴን ነው የምልሽ። እኔ ይኸው ዛሬ ነው የሰማሁት። አንድ ስለሷ እንኳን አውርታ አታውቅም። ክርስቶስ ስለሷ አንድ ቃል እንኳን በቃ አውርታ እንዲህ ነው ብላ እንኳን ተናግራ አታውቅም። ሺስ ቬሪ ስትሮንግ። በቃ በጣም ታታሪ ናት። አይደለም እኔን እኮ አልኩሽ እኮ ለእኔ አልቅሳ ነው የምትጸልየው። በቃ እቺ ቢያንስ ማንኛውንም ሰው እንዲህ የተቸገረ ሰው ማየት አትፈልግም። እቺ ልጅ እናትም ማለት ነው። እዛ ጋር ያለውን እውነት ልጅቷን ሳላውቅ እቺ ክፉ ናት ማለት አልችልም። ልጅቷን አላውቃትማ። እኔ ስለማውቀው ሰው ነው እንትን የምለውና አቡዬ እንግዲህ ያው ታስታርቂያቸዋለሽ ብዬ አስባለሁ። አንድ ግን ታስታርቃቸዋለን። አንድ ቃል የምገባልሽ ምናልባት እንዴት ቸገሩ ልጆች ካሉ አንቺ ጋር የሚመጡ ማረፊያ ያጡ ልጆች ካሉ ኪያ በይ፣ ችግር የለውም አለ። ኑርልኝ ወንድሜ። እሺ በጣም ነው የማመሰግነው። እሺ ማረፊያ ያጡ ልጆች ሲመጡ ልክ የማስታውሰው አንተን ነው። ኪያን ጥሩልኝ ብዬ እናስቸግርሃለን። በጣም አመሰግናለሁ ኪያዬ ወንድሜ፣ ክበርልኝ። ስለምታደርገው መልካም ነገር ሁሉ እናመሰግናለን ወንድም አለም። እሺ ወንድሜ። እሺ ማን ነበር ስሟ? መስኪ ታለች። መስኪ እባክሽ ግቢና ከአንቺም ፓርት ያለውን እንስማ። መስኪ እናት ቁጥሯን ስጭኝና እኔ በዋትሳፕ ልጥራት። ጌታን የለኝም። ቆይ እንትን ላይ ነበር። በምንድን ነው ሀቢባ ቤት ሄጄ ከስሻለሁ ብላሽ ከወጣልኝ ቆይ ቴሌግራም ላይ ካለ በቴሌግራም ነው። ቴሌግራሟንም ሆነ ቲክቶኳንም ሆነ ቁጥሯን ኤኒቲንግ ስጭኝ፣ እኔ እጠራታለሁ። ከአንድ ወገን ሰምቼ እኔ ምንም አይነት አስተያየት አልሰጥም። ግዴታ ከሷም መስማት አለብን። እኔ ልናገር እኔ ልመስክር የምትሉ ሰዎች እኔ የሰው ምስክር አልወድም ጋይስ። የዶክመንት የመረጃና ማስረጃ ሁለቱ ባለ ጉዳዮች እንጂ ገስት ላይ ሰው አንጋግቶ የሰው ምስክር ናል። ይሄ እኔ አይደለሁም፣ የኔ ባህሪ አይደለም። የእናትዮ ጓደኞች ኮመንት ላይ እኛ ገብተን እንናገር እኔ ልመስክር የምትሉ ሰዎች ተቀባይነት የለውም። ራሷ እህትየው ባለ ጉዳዩ ገብታ ትናገራለች። ቴንኪው ረጁዬ የኔ ውድ እህት። አቤት ቴሌግራም ላይ ስም እንጂ የሚመጣልኝ ቁጥሩ አይመጣልኝም እኮ። ዩዘር የሚባል አለ። ዩዘር ኔም ስሟን ስትነኪው ዩዘር ኔሙ ይመጣልሻል። ሀይድ የሆነ ነምበር ዩዘር። እሺ ኮንታክት ሼር ታደርጊልኛለሽ ለኔ ምንም ችግር የለውም። ቆይ እኔ የኔን ቁጥር ሰጥሽና ኮንታክት ሼር ታደርጊልኛለሽ። ቆይ አለችም እኔ ነኝ ትበላ ካለችኛ እንዴት እናውቃለን? መስኪ ካለሽ እህቷ ካለሽ እኔ ነኝ በይና ሞዴሬተሮች ያስገቡሻል። እኔ ነኝ በይ። አንቺንም ለመስማት ዝግጁ ነን። እሺ እኔ ነኝ ትበልና እናስገባታለን። መታለች አንድ ቁጥር እየጻፈች ነው። በአንድ ቁጥር እሷ መሆኗን እንዴት እናውቃለን? እኔ ነኝም ብላ ትጻፍ። የእህትሽን ቲክቶክ አካውንት አታውቂውም? ቅድም ከታች እየሰማች ነው አስገባት ስትይ ነበር። እናትዬ ሀቡ እንደምትኖር የቲክቶክ ስሟ መስከረም እንደሆነ አውቃለሁ፣ ግን ከኔ ጋራ ብሎክ ናት። እኔ ብሎክ አድርጊያታለሁ። በቃ በሁሉም ነገር ላይ እኔ ጋር የለችም። በቴሌግራምም እሷ ናት ያገኘችኝ። ገባች፣ አናገረችኝ፣ አወራዋት። ከዛ በኋላ በቃ ኢቭን በቴሌግራም እንኳን እኔ አሁን እግዚአብሔርን ብሎክ አላደረኳትም፣ ግን በቀደም ካወራችኝ በኋላ ከዛ በፊት ግን ብሎክ ነው። ኬታ ፕሮፋይሏ ፊቷ ነው ቀይ ነገር፣ ቀይ ቆንጅዬ ነገር ናት። ፊቷ ስሊም ነገር መስከረም
ጃቡኒ አላውቅም። እኔ እኮ አላውቅም። ቆይ መስከረም አግኝቼ እኮ ነው መስከረም የሚባል አካውንት ሜሪ ሰለሞን ነው የሚለው ሶሎሜን። የአባታችሁ ስም ሰለሞን ነው? ኧረ አይደለም። ኦኬ፣ ስለዚህ እሱ አይደለችም ማለት ነው። ነው እሱ አይደለችም። አይ ቅድም የቲክቶክ ስሟን አላውቅም ብላ ነበር። አሁን መስከር አይደለውም። ታዲያ ካልሆንሽ ለምን ትጽፊያለሽ? ማሪ ኮመንት የኔ እናት እቺ መስከረም አይደለችም። ብሩክቲ ይኸው ብሩክቲ የምትባለው ከስር ቁጥሯን ታውቃለች። ለምን እሷ አትጠራትም? እሺ ብሩክቲ ጥሪያት ማሪ ቁጥሯን፣ ወይ ብሩክቲ ቁጥሯን ለሞዴሬተሮች ላኪ፣ ወይ ለኪ እዚህ ጋር ላሉት ወይ ለኪ ነበረ መጣ አንቺ ቀድመሻት እኔ ከስሻለሁ ብላሽ አንቺ ቀድመሻት ስለመጣሽ ቀድሞ ለመጣ ብቻ ምንሰማ ቀድሞ ለመጣ ሜቢ ማታቀኝ ከሆነ በደንብ ቀድሞ ለመጣ ምናደላ ምናምን መስሏት እንዳይሆን ቀድሞ በመጣ አይደለም። እዚህ ቤት ሁለቱንም ወገን እኩል እንሰማና ማን ነው አምባገነን ማን ጋር ነው ሀቅ ያለው የሚለውን ነው የምናየው እና ሀቅ ካለው ጎን የምንቆመው እንጂ እዚህ ቤት ቀድሞ በመጣ ከኋላ በመጣ ምናምን አይደለም። ሀቅ ባለው ነው እዚህ ቤት ምን ነው እና ሜቢ ማታቅ ከሆነ ቀድመሽ ስለመጣሽ መስሏት። እሺ ከመጣሽ አለው በይ። መስከረም ግዛው ነው ስሟ። ኦኬ መስከረም ግዛው ነው ስሟ ማሬ አይደለም። አረ መስከረም ግዛው ጓደኛዋ ናት። ብሎክ ላይ ትየው ስሟን ብሎክ ሊስት ውስጥ ገብተሽ እኮ አንድ ብሎክ አድርገሽ ስክሪንሾት አድርገሽ እኮ መላክ ትችያለሽ። ለኔ ባይዘወይ አንቺ ቁጥርሽን ላኪልኝ። አሁን አንቺ ቁጥርሽን ላኪልኝ ለኪያ ቢዩቲ ከስርሽ ላለችው ለኪያ ቢዩቲ ቁጥርሽን ላኪልኝ። እኔ ዋትስአፕ ላይ አስረዳሻለሁ። ከዛ ስቴፑን ነግርሻለሁ። መስኪ እናቴ የተናገረችውን ሰምተሻል? ሙሉን ሰምተሻል? እኔ እንጂ አሁን ነው በኢሞ ሼር ያደረጉኝና እንትን አላልኩም። ምን ነበር ክሴ? እኔ ቀድማ ይመጣች እኔ እመጣለሁ ስል ደስ ይላል። ስለተመቻቸልኝ ነው። እኔ ባጭሩ እሷ የተናገረችውን ነገር ላስረዳሽ። እሺ እሷ ያለችው ምንድነው? እሷ ኢማራት ላይ ከሁለታችሁ ችግር ልጀምር። ሙሉ ታሪኳን የተናገረችው ግን አንቺን ከሚመለከተው ብቻ ልጀምር። እሺ እሷ እኔን ከሚመለከተው እሺ ደስ ይለኛል። እና ኢማራት ላይ በምትኖር ጊዜ ስራ ፈታ ተቀምጣ 8 ወር ያለ ስራ ተቀምጣ እጅግ በጣም ተርባ ተቸግራ አንቺ ካታር እዚህ ያለውበት ሀገር እየሰራሽ መጀመሪያ ከዚህ በፊት አንቺ ኢትዮጵያ እያለሽ ከጆርዳን ሀገር ገብተሽ ኢትዮጵያ ሆነሽ ገንዘብ እየላከችልሽ ሂጂ እናታችን ጋር ተመረቂ፣ ሂጂ እናታችን ጠይቂ ያለሽ በተለያየ ጊዜ ገንዘብ እየረዳችሽ ነበረ። ከዛ አንቺ ካታር እስከ መጨረሻው አዳምጥሽ ከዛም በኋላ ተመልሻች። ከዛ አንቺ ካታር መተሽ እየሰራሽ እሷ ደግሞ ዩናይትድ አረብ ኤሚሬት በእንትን መጀመሪያ ቻይናዎች ቤት 2 ዓመት ከ3 ወር ስትሰራ በደህና ደሞዝ ትልክልሽ ነበር ገንዘብ እና ኢትዮጵያ እያለች ከጆርዳን የገባች ልጅ ትልክልሽ ነበር። እሷ ስራ ፈታ ተቀምጣ 6 ወር ነው 8 ወር ስራ ፈታ ተቀምጣ ተርባ የሙዲስ ቸግሯት አንቺ ካታር ሆነሽ እየሰራሽ እህቴ እናቴ ልጅ እራበኝ የሙዲስ ቸገረኝ ላኪልኝ ብላ ጠይቃሽ አንቺ በዛው ስልክሽን ዘግተሽ እንደጠፋሽባት። እናም ያ ሁሉ ነገር ሆኖ ፈጣሪ 8 ወር ችግሯን አሳልፎላት እሷ ያለችው ነው ሌላ አንቺ ማደርሰው ፈጣሪ በረሃብ በስቃይ በባዳ እርዳታ ከዛ ከ8 ወር ስራ መፍታት ችግር መከራ ረሃብ ወጣ ፈጣሪ ሲክሳት 3500 ድርሃም ፈረንጆች ቤት ስራ አንዲት ጓደኛዋ ለ6 ወር ብቻ ተከታት ኢትዮጵያ ሄደችና እየሰራች ከዛ በፊት ከዛ በፊት ከ8 ወሩ በፊት ወደ ስራው ከመግባቷ በፊት አፉ የምህረት አዋጅ መጥቶ እየሰራች በነበረ ሰዓት ገንዘብ ያበደረቻት ልጅ 90 ሺህ ያበደረቻት ልጅ ብሩን በድርሃም ሰጣት። ጓደኞቿ ምናምን አበድረዋት መኖሪያ ፈቃድ አሰርታ ነው እዚህኛው ስራ የገባቸው እና እዚህኛው ስራ እንደገባች የእናቷን ቤት ልታድስ
ወሰነችና የእናቷን ቤት ልታድስ ስትል ጓደኞቿ ምን አሏት? ከእህትሽ ጋር እናስታርቅሽና በዛው ተዘጋግታችሁ ገንዘብ ቸግሯት ጠይቃሽ ስላልሰጠሻት በዛው ተዘጋግታችሁ እሷም ብሎክ አድርጋሽ ህይወታችሁን ቀጥላችሁ ነበረ። ከዚህ ሁሉ ወራት በኋላ ጓደኞቿ እናስታርቃችሁ እሷም ታግዝሽ፣ አንቺ ብቻሽን ለምን ትለፊያለሽ? ብቻሽን ለምን ትሰሪያለሽ? ብለዋል። እሷም የጓደኞቿ ምክር እሺ ብላ ተቀብላ አናግረዋት አስታረቋችሁና እሷ 400,000 ብር አውጥታ የእናቷን ቤት ስታድስ አንቺ ከዛ ላይ 90,000 ብር ለሲሚንቶ ለሆነ ነገር አገዝሻት። 90,000 ብሩን ስታግዣት በእናትሽ አካውንት ያስገባሽው 190,000 ነበረ። ያ 100,000 ከሚቀመጥ እባክሽ አበድሪኝ እፈልጋለሁ ስትልሽ አንቺ እሺ ብለሽ አበደርሻት። ከዛ በኋላ እሷ ሁሌም ብቻዋን እናቷን እየረዳች እየሰጠች አንቺ በፍጹም ለእናትሽ ምንም ነገር አትልኪም እንደነበረ እና ከካታር ደግሞ 100,000 ብሩን ብድር ስትጠይቅሽ ቃል የገባችልሽ ምንድነው? ዱባይ የፈጀውን ፈጅቼ ነው ያመጣሻለሁ። አንቺ አሁን 100,000 ብሩን አበድሪኝ። ከካታር ገብተሽ ከገባሽ በኋላ እኔ ወደ ዱባይ በፍሪ ቪዛ አመጣሻለሁ የፈጀውን በራሴ ፈጅቼ ብላሽ በዛ እኔ ነኝ አንቺ ነሽ የቆምሽው። እኔ ያለው ቆሜ መሀል ላይ ተቋርጠሽ ነበር አቡዬ፣ ይቅርታ። ችግር የለም። ምኑ ጋር ላይ ቆመሽ ነበረ? እሺ ምኑ ጋር ላይ ነው የቆምኩብሽ? ጓደኞች አስተንትን 90,000 ብር 190,000 ብር በእናታችሁ አካውንት በሚለው ላይ ነው የቆምሽው። ጥሩ 190,000 በእናትሽ አካውንት አስገብተሽ ነበረ። ከዛ 90,000 ብሩ ለሲሚንቶ መግዣ ምናምን ለቤቱ ማሰሪያ አገዝሻትና 100,000 ብሩ እናትሽ ጋር የተቀመጠውን እንድታበድሪያት። አሁን እየሰማሽ ነው ማሪ? እንደገና ለሶስተኛ ጊዜ እንዳልደግምማ። አዎ እየሰማሁሽ ነው። አይ ኖ እየሰማሁሽ ነው። ልትልሽ ነበር። እሺ ሚውት ስቋረጥብሽ ቶሎ ሚውት አብርተሽ ትነግሪኛለሽ። እና 90,000 ብር ለሲሚንቶ ምናምን ለቤቱ ማደሻ 400 ሳይሆን 300 ነው ያለችው። ወደ 400 ይጠጋል ነው ያለችው ውዶች። እኔ በደንብ ነው የሰማሁት። ከዛ ወደ 400,000 የሚጠጋ ብር እስከዛ ድረስ ነው የፈጀብኝ አካባቢ። ከዛ ውስጥ እሷ 90,000 ነው ያገዘችኝ ብላለች። 100,000 አበድሪኝና እኔ አንቺ ከካታር ገብተሽ ዱባይ በፍሪ ቪዛ የፈጀውን ፈጅቶ በራሴ ፈጅቶ አመጣሻለሁ ብላ በዛ ተስማምተው 100,000 አበደርሻትና በዛ ተስማምታችሁ አበደርሻት። ከዛ ህይወት ይቀጥላል። አንቺ ከካታር ከገባሽ በኋላ አክስትሽን አስቀምጠሽ አንዲት አክስታችሁ አለች፣ እሷ አትወደድ አክስትሽን አስቀመጥሽና ያው በአክስቴ ፊት ነው የምጠይቀሽ 100,000 ብር ነው የምንጫልሻት ስትያት እሷ በጣም ተናደደች። እና መች ቀድመሽ ብሩን ጠየቅሽኝ? ቀድመሽ ብሩን አልጠየቅሽኝ። ከመሬት ተነስተሽ እሷን አክስቴ ምን አገባት ብሩን ስታበድርኝ እኔ አንቺና መድኃኒዓለም ነበር ነው። ሶስተኛ ሰው ማስገባት ለምን አስፈለገ? እኔ አንቺ እናቴ መድኃኒዓለም ብቻ ነበር የምናውቀው። አራተኛ ሰው ማስገባት ለምን አስፈለገ ምናምን አለችሽ። ዞሮ እስካሁን ድረስ ብሩን አልሰጣችሽም። ገንዘቡን ስጭኝ ስትያት ገንዘቡን ቆይ ስትልሽ ሀቢባ ቤት ከስሻለሁ አልሻት ስትያት እሷ ደግሞ እንኪ ክሰሽኝ ብላ ቁጥሩን ሰጣችና ቀድማ እሷ መጣች። ይሄን ያለው ነገር ከአንቺ በኩል ደግሞ ያለውን እንስማ። ማንም አንቺን እኔ አሁን እዚህ ጋር አንቺን ለምን እናትሽን አትረጅም ብዬ መጠየቅ መብት የለኝም። ማንም መብት የለውም። የሰው ልጅ ፈልጎና ወዶ ፈቅዶ ነው ሲረዳ የሚረዳው እንጂ ተገዶ አይደለም። ግን እህትሽ ተርቤያለሁ በሰው ሀገር ስትልሽ በጣም ነው የማመሰግነው። አቡ አንድ የረሳሽው ነገር ልንገርሽ። አይደለም ይኸውልሽ ከተናገረሽ ነገር ሁሉ አለ። ቆይ አንዴ መስኪዬ ምን አልሽ እናት? የረሳሽው ነገር አለ? የረሳሽው ነገር ምን የረሳሁት ነገር አለ? እስቀደም ብዬሻለሁ። እዚህ ስመጣ የመጣሁት ጓደኞቼ በውስጥ እንጨርሳለን ብለውኝ ነበር። የመጣሁት ግን ከትናንትና ጀምሮ ነው የቆረጥኩት። ምክንያቱም ለእናቴ አቦ ወስድሻለሁ፣ አቦ ወስጄ አሳቅላለሁ፣ አንቺንም ልጅሽንም ብሬን በልታችኋል። ብሬን ካልሰጣችሁ አንቺንም እናቴ ሁለታችን ወስጄ አቦ አሳቅላለሁ ማለት ምንድን ነው? አስረግማለሁ ነው? መተት ነው? እሺ በቃ አይ በቃ አቡ ይቀጥልና እኔ ልክልሻለሁኝ አይደለም መረጃው ልክልሻለሁ በውስጥ አቡዬ። ግን ታሪኩን ልጀምርልሽ። አሁን ከመሀል ከምጀምር ታሪኩን ልጀምር። ከዚህ በኋላ እንዴት እንዳታመሪ እሺ ማሬ። ረጅም ሰዓት ሰተንሽ ከሀስከተን ታሪክሽን ነግረሽናል። አሁን አንቺ ሚውት እንዳታመሪ። አሁን የመስኪ ተራ ነው። መስኪ ይሄን ነገር ብላለች አላለችም የሚለውን ከመጀመሪያው ጀምሮ እሷም ያለውን ትንገረን። ከሁለት ወገን ሳንሰማ ምንም አይነት አስተያየት መስጠት አንችልም። እሺ
አቡዬ በጣም ነው የማመሰግነው አክብረሽ ስለጠራሽኝ። ሲጀመር አልነበርኩም እኔ ታች ያው አይመቸኝም ብዙ ጊዜና ታች ነበርኩኝ ማርያምን። አሁን በውስጥ ነው ኢሞ ላይ እኔ ብዙም ስልክ ላይ አይደለሁም እና ኢሞ ላይ ልከውልኝ ነው እንጂ እኔ አንቺ ቤት አልቀርም። ብዙ ጊዜ ታሪክ ሰማለሁ ምናምን ከታች ሁሌም አልጠፋም። ድሮኖችሽ ጋርም አለውኝ ከተፈለኩ ማለት ነው። በመጀመሪያ አክብረሽ ስለጠራሽኝ በጣም ነው የማመሰግነው። በውስጥ የጻፋችሁልኝንም ሁላችሁንም አመሰግናለሁ። አቡዬ ታሪኩ ረጅም ነው። እሷ አሁን ሰው እዚህ ጋር 3000 ምናምን ሰው አለ ምናልባት እንዲያዝንላት ብላ የሆነ የራሷን ታሪክ ጀምራ እኔን ለማስጠቆር የሄደችበት መንገድ አለ። ችግር የለውም። ያንን የሚያውቀው አንድ መድኃኔዓለም ነው። ሁለታችንም የምናምነው እምነት አለ። ሰው ሲጀምር ለምን አልረዳችም? እሷ አሁን እዚህ ጋር መጣ 400,000 በቃ ኬቱ ልጀምርልሽ በኢየሱስ ክርስቶስ ነው። መብራን ጽናቱን ስጪኝ ብቻ። እኔ እንድትጀምሪልኝ የምፈልገው አንቺ ካታሮ ነሽ። እህትሽ የእናትሽ ልጅ ስጋሽ ተርባ የሞዴስ ተንበሬን ብላ ዘግተሻታል። ከዚህ አይ አይደለም ኬቱ ልጀምርልሽ ከጆርዳኑ ልጀምርልሽ በቃ። አዎ ከጆርዳኑ ጀምሪ። አዎ ከጆርዳኑ ልጀምርልሽ። እንዴት መሰለሽ አቡዬ ጆርዳን ሄድኩኝና በጣም በስቃይ ነበረ። ያኔ አንደኛ ቋንቋ አልችልም። የሄድኩት በደላላ ነው። እየሰማሽ ነው አቡዬ? የሄድኩት በደላላ ነው። ከዛን አንደኛ ቋንቋ አልችልም፣ ስልክ አልሰጡኝም ለ10 ወር ድረስ ማለት ነው። እና በሳምንት አንድ ቀን ስልክ ያስደውሉኝ ነበረ ጆርዳን ላይ። ከዛን በቃ አልተመቸኝምና